ለ5 ዓመታት ከሚስቱ ቀድሞ ከእንቅልፉ በመነሳት ሁል ጊዜ ጧት ቁርስ አብስሎላት ነበር ወደ ስራ የሚወጣው። ነገር ግን አንድ ቀን እንዴት አድርጎ ፍራፍሬዎቹን ራሱ መክተፍ እንዳለበት ይረሳዋል። ቢላ ይዞ ወደ ተኛችው ሚስቱ ይጠጋና ቀስ አድርጎ ከቀሰቀሳት በኋላ ስትነሳ ከዚህ በኋላ በህይወት መኖር አልፈልግም ሲል ይነግራታል። ፊቱን ስትመለከተውና እየቀለደ እንዳልሆነ ሲገባት ቶሎ ብላ በእጁ ያዘውን ቢላ ትቀበለዋለች። በስነ ስርዓት እንቅልፉን ካለመተኛት ወይ ደግሞ ከድካም የመጣ ነገር ነው ብላ ነበር ያሰበችው። ነገር ግን ባልተጠበቀ ሁኔታ ሐኪም ቤት መጥቶ ሲመረመር ኃይለኛ የሆነ ዲፕሬሽን እንደያዘው ይነገረዋል። ከሚስቱ ጋር ለ5 ዓመታት ታዲያ ተጋብተው በሚኖርበት ጊዜ በጣም ጥሩ የሚባል ባል ነበር ይሆንላት። ሁል ጊዜ ጧት ከሚስቱ ቀድሞ በመነሳት የሚጣፍጥ ቁርስ ቀስ እያለ ያበስልላታል። ምግቡንም ከደረደረ በኋላ ሚስቱ ጋር ይመጣና ጉድ ሞርኒንግ ይላታል። ብቸኛ ከሷ ማድረግ የሚጠበቅባት ነገር ምሳቃውን ቋጥራ ከጨረሰች በኋላ ቻው ብላ ወደ ስራ ማሰናበት ነበር። እሱን ወደ ስራ ቦታ ልክ እንደሸኘች መልሳ እንቅልፏን ትተኛለች። እንደተነሳች ወተት አሙቃ ከጠጣችን በኋላ ባሏ አዘጋጅቶላት የሄደውን ቁርስ ትበላለች። እነሱን ካደረገች በኋላ ከደበራት የምታነባቸው ኮሚክ ቡኮች አሉና ከነሱ አንዱን መርጣ ታነባለች። የባሏ ከስራ መመለሻ ሰዓት ሲደርስ ቀደም ብላ እራት አብስላ ነው የምትጠብቀው። ነገር ግን ሰሞኑን ከባህሪው የተቀየረ ነገር እንዳለ አስተዋለች። በጣም ሁል ጊዜ ጨርሶ የሚጠቀመውንና የሚወደውን ቺዝ አሁን ላይ አስቀምጦት ነው የሚሄደው። አንዳንዴ ደግሞ ጭራሽ ወደ ስራ ቦታ ሲሄድ ስልኩን ረስቶት ይሄዳል። ሳይርቅ ቶሎ ብዬ ልስጠው ብላ ካስቀመጠበት ስልኩን ይዛ አንስታ እየሮጠች ወደ ውጭ ስትወጣ ከበሩ ብዙም ሳይርቅ አንድ ነገር ላይ ቆሞ እያፈጠጠ ደርቆ ታገኘዋለች። እዚህ ውስጥ ምን እየፈለክ ነው ብላ ሚስቱ ስትጠይቀው የቆሻሻ ገንዳ ውስጥ የሞሉት ነገሮች እንዳለ ጥቅም የላቸውም ሲል ይመልስላታል። ያለው ባይገባትም ነገር ግን ለማለት የፈለገው ነገር እሱም ጥቅም አልባ ሆኖ እንደነዚህ ቆሻሻዎች መጣል እንደሚፈልግ ነበር። የጃክ ስራ ታዲያ አንድ ትልቅ ድርጅት ውስጥ ከስተመር ሰርቪስ ሪፕሬዘንታቲቭ ሆኖ መስራት ነበር። የሚሰራበት ኦፊስ ታዲያ ከቤቱ በጣም ሩቅ ስለነበር በሰዎች በጣም በተጨናነቀው ባስ ውስጥ ከበሩ ጋር ተጣብቆ ለ2 ሰዓት ይጓዛል። ስራ ውስጥም ቢሆን በሚሰራው ስራቸው በሙሉ ቦሱ ስለሚሰድበውና በሚሰራቸው ስራዎች በሙሉ አቃቂር ስለሚያወጣበት እንዲሁም ደግሞ ከስተመሮች ደውለው ከነሱ ጋር በሚነጋገርበት ጊዜ በጣም ልክ ያልሆነ ነገር ይናገሩታል። በዚህም ጊዜ የጭንቅላቱ አስተሳሰብ እየተቀየረ እንዲሁም ደግሞ ዲፕሬሽን ውስጥ በኃይለኛው እየገባ ይመጣል። ታዲያ እነዚህ ህይወቱ ላይ እየተፈጠሩ ያሉትን ነገሮች በሙሉ ለሚስቱ ምንም ነገር አልነገራትም ነበር። ምክንያቱም በሚጋቡበት ጊዜ እኔ ጠንክሬ ሰራና አንቺ ደግሞ ወጥተሽ ስለመስራት ወይንም ደግሞ ስለምትበዩ ምግብ ምንም እንዳያሳስብሽ አደርጋለሁ። አንቺ ደግሞ መስራት የምትፈልጊውና ድሪምሽ የሆነው ስራ ላይ ፎከስ ታደርጊያለሽ በማለት ቃል ገብቶላት ነበር። ነገር ግን ጃክ ለሚስቴ ምንም አልነገርኳትም ስለኔ አታውቅም ብሎ ቢያስብም እሷ ግን ኦልሬዲ ዲፕሬሽን ይዞታል እንዴ ባሌ ብላ ገምታ ጨርሳ ነበር። ባሏ አያውቅም እንጂ ሊሳ እስከዛሬ ድረስ ለማሳተም የምትፈልገው ኮሚክ መጽሐፍ ላይ ስትጽፈው የነበረው የባሏን እያንዳንድ እንቅስቃሴ ሁሉንም ነገር በየቀኑ ታሰፍር ነበር። ጃንዋሪ 6 ላይ ባሌ የመብላት አፒታይቱን በሙሉ አጣ። ሁል ጊዜ የሚወደውና ምንም ሳያስቀርስ የሚጨርሰውን ነገር ራሱ መቅመስ አቃተው። ጃንዋሪ 11 ደግሞ በድንገት የጀርባ ህመም ያማው ጀመር። ጃንዋሪ 12 ሁል ጊዜ ሲተኛ በጸጥታና ምንም አይነት ድምጽ ሳያሰማ ቢሆንም ያን ቀን ግን ያለ ተለምዶ በኃይለኛ ማንኮራፋት ጀመረ። ይህንን ሁሉ ምልክቶች ዌብሳይት ላይ ሰርች በምታደርግበት ጊዜ ባሏ በዲፕሬሽን ቀስ በቀስ እየተጠቃ እንደሆነ የሚያሳይ መረጃዎችን ታገኛለች። ከገባበት ነገር ደግሞ እሱን ለማውጣት አንደኛ ቴራፒ፣ ሁለተኛ ደግሞ በደንብ ረጅም የሆነ እረፍት እንደሚያስፈልገው ካወቀች በኋላ ወደ ገበያ በመሄድ እሱ የሚወደውን ምግቦች በሙሉ ለማብሰል የሚረዳትን ነገሮች በሙሉ ትገዝታ ታመጣለች። ነገር ግን ጠረጴዛ ላይ የተደረደሩትን የሚወዱትን ምግቦችን በሙሉ ራሱ እየተመለከተ አንዳቸውንም እንኳን የመቅመስ ሀሳብ አልነበረውም። በዚህ ጊዜ ስራውን ቢያቆምና ቤት ውስጥ ለትንሽ ጊዜ ማረፍ እንዳለበት ትነግረዋለች። ነገር ግን በሀሳቧ በፍጹም እንደማይስማማ ይነግራታል። ምክንያቱም ለ5 ዓመታት ምንም ስራ ሰርታ የማታውቀው ሚስቱ አሁን እሱ ስራ አቁሞ ቤት መዋል ከጀመረ ያለ ጭንቀትና በሰላም ሚስቴ መኖር አትችልም ብሎ ስለሚያስብ ነበር። በቀጣይ ቀን ሲጠብቅ የነበረው ባቡር በሚመጣበት ጊዜና ሰዎቹ ባቡሩ ጥቅጥቅ ብሎ ሞልቶም እንኳን ቢሆን ሰዎች ለመግባት ሲታገሉ ሲመለከት ድንጋይ እንኳን አሁን እዚህ ውስጥ ቢወረወር በፍጹም መሬት ላይ አይወድቅም ሰው ከመጠቅጠቁ የተነሳ። እንዴት ነው በዚህ ገብቼ የሚሄደው ብሎ ቦርሳውን እቅፍ አድርጎ ለተወሰነ ደቂቃዎች ከተጨናነቀ በኋላ በፍጥነት ወደ መታጠቢያ ቤት ገብቶ ፊቱን እየታጠበ ያለ በኃይለኛው ያስመልሰዋል። ያለበት የጤና ሁኔታ እየተባባሰ እንዳለና የሚያያቸውን ምልክቶች በሙሉ እንደለመደው ችላ ማድረጉን የሚቀጥል ከሆነ ዲፕሬሽኑ ሙሉ ለሙሉ ባለውበት ይውጠኝና ራሴን ማጣቴ ነው። ሚስቴን ደግሞ ምን ያክል ደካማ እንደሆንኩኝ እንድታይ ወይንም ደግሞ እንድታውቅ አልፈልግም በማለት ለረጅም ጊዜ ካሰበ በኋላ ውሳኔውን ይወስናል። ወደ ቦሱ ይሄድና ወደ ሌላ ቅርንጫፍና ከዚህ ቀለል የሚል ስራ መስራት እንደሚፈልግ ይነግረዋል። ይህንንም ሲወስን በየቀኑንና ሚስት የሚያስፈልገንን ነገር ወጪ መሸፈን እችላለሁ ወይ እንዲሁም ደግሞ ከዚህ ከወጣው የምሰራበት የስራ አካባቢ አስጨናቂነቱ ከዚህ የቀነሰ ነው ብሎ ስላሰበ ነበር። ቦሱም ይህንን ሲሰማ ያቀረበውን ነገር እምቢ ብቻ አልነበረም ያለው። እዚሁ እያለ ተጨማሪ መስራት ያለበትን ስራዎችን በሙሉ ጨምሮ ይነግረዋል። ጃክ በጣም እያዘነ ንጹህ አየር ልቀበል በማለት የፎቅ
ፎቁ መጨረሻ ላይ ይወጣል። እዛውም ተሰቅሎ ወደ ታች ሲመለከት ራስህን አጥፋ የሚሉ ተደጋጋሚ መጥፎ ሀሳቦች ቢመጡለትም ነገር ግን ሚስቱን እንዲሁም ደግሞ ፈገግታዋን ያስታውስና ራሱን እንደምንም አድርጎ ሰብስቦ ወደ ታች ይመለሳል። ሁል ጊዜ ከስራ ሲመለስ ከሚስቱ ጋር እንኳን ማውራት አይፈልግም። ሶፋው ላይ ልክ እንደወደቀ ራሱን ይስታል። ሁኔታውንም የተመለከተችው ሚስቱ በዚህ ሁኔታ ከዚህ በላይ ሲኖር ማየት በፍጹም አልችልም በማለት ወደ እሱ ትሄድና ስራህን ማታቋርጥ ከሆነ እፈታሃለሁ በማለት ትነግረዋለች። ሚስቱ በፍጹም እንድትለየው ማይፈልገውም ጃክ በፍጥነት ወረቀት ያነሳና የስራ የመልቀቂያ ደብዳቤ መጻፍ ይጀምራል። ቀን ከሌት ሚስቱን ለማስደሰት ስለሆነ የሚሰራውና አሁን እሷ ሰርቶ በሚያመጣው ነገር ደስተኛ ማትሆን ከሆነ የመልፋት ጥቅም ምንድን ነው? የጻፈውን የመልቀቂያ ደብዳቤ ሚስቱ ትመለከትና ለምን ይህንን ስራ በፍጹም ማቆም እንዳልፈለገና ለረጅም ጊዜም ተው ስትለው እምቢ ብሎ መስራቱን እንደቀጠለ እሱን መረዳት ትጀምራለች። ይህንን ሁሉ የሚያደርገው ከ5 ዓመት በፊት ቃል ስለገባላት ብቻ ነበር። ከ5 ዓመት በፊት ሊሳ ከሃይ ስኩል ግራጁዌት ታደርጋለች። ከዛ በኋላ ቀለል ያለ ስራ መስራት ጀምራ ህይወቷን መኖር ፈልጋ የነበረ ቢሆንም ነገር ግን ቀለል ባለ ስራ ይህንን ከባድ ህይወት መግፋት አይቻልም ነበር። አሻንጉሊቶችን እየሳለች ኮሚኮችን መስራት ትጀምራለች። እሱንም በተደጋጋሚ እያደረገችው በምትመጣበት ጊዜ ህይወቷን በሙሉ ይህንን እየሰራች ብታሳልፍ መቼም እንደማይሰለች አታስተውልና አርት ትምህርት ቤት ውስጥ ትመዘገባለች። ነገር ግን ሁሉም ነገር እንዳሰበችው ሊሳካላት አልቻለም ነበር። ከሷ ጋር ክላስ ውስጥ አንድ ላይ አርት የሚማሩ ሰዎች በሙሉ በጣም ኮንፊደንስ ያላቸውና የሚሰሩትን ነገሮች በሙሉ የሚያውቁ ነበር የሚመስሉት። በተቃራኒው ደግሞ እሷ ሰነፍ እንዲሁም ደግሞ ምንም ማታቅ ነበር የምትመስለው። ከቀን ወደ ቀን ኮንፊደንሷን እያጣች የአርትንም ነገር ላይ ተስፋ ቆርጣ ሙሉ ለሙሉ እርግፍ አድርጋ ልትተው ስትል ጃክ ወደ ህይወቷ ይመጣል። የምትሰራቸውን ስራዎች በሙሉ ከተመለከተ በኋላ ምን ያክል እንዴት ጎበዝ እንደሆነች ይነግራታል። የአንቺ አርት ስራዎች በጣም ሙቀት ያላቸውና እውነተኛዎች ናቸው። እንደዚህ ስለ ስራዎቿ ጥሩ ነገሮችን እየነገራት ኮንፊደንሷን እንደ አዲስ እንድትገነባ አደረጋት። በዚህም ምክንያት እንደ አዲስ መሳል ትጀምራለች። ነገር ግን ኮሚኮችን መሳል እንዲሁም ደግሞ መጻፍ ላይ ብቻ ተኩራ ዳቦ እንኳን በልቶ ማደር ከባድ ስለሆነ የተጋቡበት ቀን ላይ ቃል ይገባላታል። አንቺ መስራት የምትፈልጊውን ነገር ላይ ብቻ ፎከስ አድርጊ፣ እኔ ደግሞ ምችለውን ነገር በሙሉ አድርጌ አንቺ ምንም ሳይጎልብሽ በደስታ እንድትኖር ያደርግሻለሁ በማለት ቃል ይገባላታል። በቀጣይ ቀን የጻፈውን ሬጅስትሬሽን ወደ ድርጅቱ ለማስገባት በጠዋት መነሳት በጣም የምትጠላው ሊሳን ብትሆን ወደ መስሪያ ቤቱ አብሬህ ነው መሄደው በማለት ተያይዘው አንድ ላይ ይሄዳሉ። ወደ ስራ ቦታ ለመሄድ የሚጠቀመው ባቡር ውስጥ አብራው ከገባች በኋላ በየቀኑ በዚህ ባቡር ውስጥ እየገባ ለ5 ዓመታት እንዴት ተሰቃይተው ይሆን እያለች ባሏን በስስት ስትመለከተው ጀመር። ፈገግ ብላ ወደ ጆሮውም ትጠጋና እስከዛሬ ላደረክልኝ ነገር በጣም አመሰግናለሁ ስትል ትነግረዋለች። ይህንን ሁሉ ጊዜ ለሷ ሲል ያሳለፈውንም ጊዜ ታዲያ አሁን ላይ ሚስቱ ስለተረዳችው በጣም ደስ ብሎት እንባውን መቆጣጠር ያቅተውና እዛው እያለ ማልቀስ ይጀምራል። ባቡር ውስጥ የነበሩት ሰዎች ምን ሆኖ ነው እያሉ የሚያዩትን አስተያየት ራሱ ችላ በማለት ከልቡ ስቅስቅ ብሎ እስከሚበቃው ድረስ አለቀሰ። አሁን ላይ ጃክ ስራውን ከለቀቀ 1 ወር ሆኖታል። ታዲያ በየቀኑ ነበር የሚወደውን ምግብ በሙሉ እየቀያየረች እያቀረበችለትና በየቀኑ በቻለችው በሙሉ ባሏን እየተንከባከበችው ጤናው ላይ አሪፍ የሚባል ለውጦችን ማሳየት ጀመረ። በመጨረሻም ባሌ ደስተኛ እየሆነ ነው ብላ ለትንሽ ጊዜ አብረው ተደስተው የነበረ ቢሆንም በቅርቡ ግን ባሏ እያገገመ እንዳልሆነና እንዲያውም እየባሰበት እንደሆነ ታስተውላለች። በተደጋጋሚ ምንም አይነት ዋጋ የሌለው ሰው እንደሆነ ይሰማዋል። ጭንቅላቱን ለረጅም ሰዓታት አንሶላ ውስጥ እየከተተ ይቆያል። በተደጋጋሚም ቢሆን ጭንቅላቱ ውስጥ የማይሆኑ ሀሳቦች ይመላለሱበት ነበር። ምን አለበት ጭንቅላቱ ስለምንም ነገር የማይጨነቅ እንስሳ ሆኜ በተፈጠርኩኝ እያለ ሲናገር፣ በዚህ ሁኔታ ውስጥ ሆኖ ደግሞ ባሏን ሚስትየው ስትመለከተው ነገር ግን ሚስትየው ምንም ሳይሰለቻት በየቀኑ እሱ እንደሚለው ጥቅም አልባ እንደሆነና በጣም የሚጠቅም ሰው እንደሆነ እዚህ ምድር ላይ ትነግረዋለች። በሷም ልፋት ታዲያ ከቀን ወደ ቀን ለራሱ መጥፎ መሆንን ያቆምና አብዝቶ እንቅልፍን መተኛት ይጀምራል። እንቅልፍ በጣም ከመተኛቱ የተነሳ ተኝቶ አድሮ ራሱ የሚውልበት ቀናቶች አሉ። በዚህ ሁኔታ እየቆዩ ታዲያ አንድ ቀን ሊሳ ባንካቸውን ቼክ በምታደርግበት ጊዜ እስከዛሬ ቆጥበው ያስቀመጡት ገንዘባቸው አሁን ላይ አልቋል ማለት ይቻላል። ነገሮች ደግሞ በዚህ ከቀጠሉ በቀን 3 እንኳን ተመግቦ መቆየት ሊከብዳቸው የሚችልበት ሁኔታ ይፈጠራል። ስለዚህ የጻፈቻቸውን ኮሚክ ቡኮች ለማሳተም ወደ መጽሐፍ ማተሚያ ቦታ ከወሰደቻቸው በኋላ እነሱም የጻፈችውን ነገር አይተው መቀበል እንደማይችሉ ይነግሯታል። በዚህ ጊዜ አንድ እድል ስጡኝ ባካችሁ ስትል ተስፋ ሳትቆርጥ ትማጸናቸዋለች። በመጨረሻም ሰውየው ልመናዋ በሚበረታበት ጊዜ እሺ ገምጋሚዎች ጋር ወስደሽ እንድትገመግሚ ይፈቅድልሻለሁ በማለት ይፈቅድላታል። እሺ ብላ ከኮሚክ መጽሐፍ ማሳተሚያ ቦታው ልክም እንደወጣች ውፎይ ስትል ትተነፍሳለች። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነበር የሆነን ነገር ፈልጋ እምቢ ተብላ በልመናዋ ምክንያት እሺ ማስባል የቻለችው። በመለመኗ ምንም አይነት የእፍረት ስሜት አልተሰማትም ነበር። ይልቁንስ በራሷ በጣም ነበር የኮራችው። ምክንያቱም አሁን ለአመታት የሰራቻቸውን ኮሚክ ቡኮች ለገምጋሚዎቹ ወስዳ ካሳየቻቸው በኋላ እነሱ ካሳለፉላት ልፋቷ በከንቱ እንዳልወደቀ ለባሏ ማሳየት ትችላለች። አንድ ቀን ታዲያ ባሏ ስራዎቿን ቼክ እያደረገ እያለ የአውተሩን ስም ተሳስተሽ እኮ ነው የጻፍሽው፣
ለሚያሳትመው ሰውዬ ደውይለትና ቶሎ ብለሽ እንዲስተካከል አድርጊ ብሎ ድምፁን ለስለስ አድርጎ ሲነግራት በተቆጣ ድምፅ እኔ ቢዚ ነኝ አንተ ራስህ ደውልና ንገራቸው ስትል ትጮህበታለች። ከሰው ጋር ደውሎ ማውራት እንደማይፈልግም ሲነግራት ንዴቷ ገንፍሎ ይወጣና እሱ ላይ በጣም መጮህ ትጀምራለች። በዚህም ጊዜ በጣም የተከፋው ጃክ ወደ ሽንት ቤት በመግባት ራሱን ለማጥፋት ይወስናል። ሽንት ቤት ውስጥ ታዲያ ለየት ያለ ድምፅ በሚሰማት ጊዜ ቼክ ለማድረግ ወደ ሻወር ቤት በምትገባበት ጊዜ ባሏ አንገቱን አንጠልጥሎ ለመሞት እየተጣጣረ ታገኘዋለች። ወዲያው ወደ መሬት አውርዳው እርስ በርስ ይለቃቀሱ ጀመር። እሱ ለ5 ዓመት ያለምንም ማማረር እሷን ሲንከባከብ ከቆየ በኋላ እሷ ግን የጭንቅላቱ ጤንነት በጣም አሳሳቢ ደረጃ ላይ በደረሰበት ጊዜ ለወራት ብቻ ከተንከባከበችው በኋላ ራሷን መቆጣጠር አቅቷት ባሏ ተስፋ ቆርጦ ራሱን ለማጥፋት በመድረሱ በጣም ትከፋና ስቅስቅ ብላ ማልቀስ ትጀምራለች። ያን ቀን ማታ የምትጽፍበት ኮሚክ ላይ በሙሉ በይቅርታ ጽሑፍ ትሞላዋለች። በነጋታው ባሏ እንዳላት ታዲያ አሳታሚው ጋር በመሄድ የተሳሳቱትን ነገሮች በሙሉ ስትነግረው አሳታሚው በጣም በመገረም እነዚህን ነገሮች በደንብ አድርገሽ የምታስተውይማ እስከሆነ የሰራሻቸው ነገሮች በደንብ ከልብሽ ነው ማለት ነው እያለ ያደናንቃት ጀመር። አንቺ የጻፍሻቸው ኮሚኮች በሙሉ በደንብ እውነተኛና ነፍስ ያላቸው አይነቶች ናቸው እያለ በሚነግራት ጊዜ ለአመታት ቁጭ ብላ ስለ ባሏ የጻፈቻቸውን ነገሮች አሁን ላይ በደንብ አድርጋ አፕዴት ማድረግ ከቻለች ሰዎች ከዚህ የበለጠ ይወዱታል። ነገር ግን አሁን ላይ ባሏ ያለበት ሁኔታ ጥሩ ስላልሆነ እሱን እየተንከባከበች የጻፈችውን ኮሚክ አፕዴት ማድረግ አልቻለችም። አንድ ቀን ታዲያ ባሏ ዲያሪ የጻፈበትን ኖትቡክ ለሚስቱ ይሰጣታል። ቤት ውስጥ በሚውልባቸው ጊዜዎች ሚስቱ እንዴት እንደምትንከባከበውና ለሱ ስለምታደርጋቸው ነገሮች በሙሉ ያስተዋለውንና እሱም ቢሆን እሷን እንዴት አድርጎ እንደሚወዳትና ህይወቱ ላይ ስላለችለት ምን ያክል እድለኛ እንደሆነ በደንብ አድርጎ በሁለታቸው መካከል ስላለው ግንኙነት የጻፈበት ደብተር ነበር። ታዲያ እያንዳንዱን ቀስ አድርጋ እያነበበች የነበረችው ሚስቱ ባሏ ለሷ ያላትን ፍቅር እየተገነዘበች በጣም በደስታ ማንበቧን ትቀጥላለች። ከአመታት በኋላ የሊሳ ኮሚክ መጽሐፍ ይታተምና ለአንባቢዎች ይበተናል። ከቀን ወደ ቀን የሷን ኮሚክ መጽሐፍ የሚገዙት ሰዎች እየበዙ በደንብ እየተወደደላት ይመጣል። እንደ ባሏ ያሉ የሜንታል ችግር ውስጥ የገቡ ሰዎች ከነበሩበት ሁኔታ አገግመው ወደ ቀድሞ የሆነው ኖርማል ህይወታቸውና ደስተኝነታቸው ይመለሳሉ በሚል ተስፋ ነበር ኮሚኳን ወደ መጽሐፍነት ቀይራ ያሳተመችው። መድረክ ላይ ንግግሩን እንዲያቀርብ ይጋበዛል። መድረክ ላይም ከቆመ በኋላ እንዴት በሚስቱና በሱ መካከል ያለው መዋደድና እርስ በርስ ላላቸው ጥልቅ የሆነ መተሳሰብ እሱን ከገባበት ትልቅ የሆነ ዲፕሬሽን አገግሞ እንዲጨርስ ያደረገችው ምን ያክል ጠንካራ የሆነች ሚስት እንዳለችው መድረክ ላይ ሆኖ እየተናገረ ፊልማችን እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።